ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስለ አነጋጋሪው አዋጅ አስተያየት የሰጠችው ጠበቃ ሐሰተኛ መረጃ በማሰራጨት ተከሰሰች። ባለፈው ሳምንት በቁጥጥር ስር የዋለችው የሕግ ባለሙያ ሰብለ አሰፋ ሐሰተኛ መረጃ በማሰራጨት እንደተከሰሰች ጠበቃዋ ለቢቢሲ ተናገሩ። የሕግ ባለሙያ በወንጀል የተገኘን ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መደገፍን ለመቆጣጠር በጸደቀው ማሻሻያ አዋጅ ዙሪያ በማህበራዊ ትስስር ገጽ ላይ አስተያየት መስጠቷን ተከትሎ ነበር ባለፈው ሳምንት ሐሙስ ሰኔ 12 2017 ዓ.ም በቁጥጥር ስር የዋለችው። አርብ ሰኔ 13 ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበችው የሕግ ባለሙያው ሰብለ የዋስትና መብቷ ተከብሮ በ30,000 ብር ዋስ በማግስቱ ቅዳሜ ከእስር ተፈትታለች። በማሻሻያው በሽፋን ስር ምርመራ የሚያከናውኑ መርማሪዎች ከአቅማቸው በላይ ሆኖ ከግድያ ወንጀል በስተቀር በሚፈጽሟቸው ወንጀሎች እንደማይከሰሱ መደንገጉን ተከትሎ መነጋገሪያ ሆኗል። ጠበቃዋ በመቶ ሺዎች ተከታይ ባላቸውና በስሟ በተከፈቱ የቲክቶክ እና የፌስቡክ ገጾቿ ላይ ስለ ድንጋጌው 2 አስተያየቶችን ሰጥታለች። ይህን ተከትሎ ሐሙስ ሰኔ 12 2017 ከቀኑ 7 ሰዓት አካባቢ በፖሊስ እንፈልግሻለን ተብላ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ መታሰሯን በጠበቃዋ አቶ አንዳለም በወቅቱ ለቢቢሲ ተናግረዋል። በማግስቱ አርብ ሰኔ 13 2017 ዓ.ም ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበች ሲሆን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ 1185/2012 አንቀጽ 2፣ 3፣ 5 እና 7ን ተላልፋ ተገኝታለች በሚል ክስ ተመስርቶባታል። የወንጀል ዝርዝሩ ተከሳሿ የወንጀል ድርጊት ስለመፈጸሟ አምና የተጠርጣሪነት ቃል መስጠቷን የሚያስረዳ ሲሆን ጠበቃውም ይህንን ቃል በፖሊስ ጫና ስር ጠበቃና አማካሪዋ በሌለበት የተሰጠ መሆኑን አንቀበለውም ብለዋል። ተከሳሿ ጥፋተኛ ነኝ ብላ አታምንም ሲሉ የደንበኛቸውንም አቋም የተናገሩት ጠበቃው ሀሳብን በነፃነት የመግለጽ መብትና በተከሰሰችበት አዋጅ የማይሰከሰክ ተብሎ የተቀመጡ ሁኔታዎችን ጠበቃ እንደሚሰጧትም ገልጸዋል። አንዱ ሰው ሙያዊ ትንታኔ በሰጠበት ጉዳይ ላይ ሊጠየቅ አይገባም። አዋጁም ላይ አለ። አንድ አስተያየት ሐሰተኛና የጥላቻ ንግግር ተብሎ የማይወሰደው በዜና ትንታኔ፣ በሙያ፣ በፖለቲካ ትችት ሲቀርብ ነው በማለት ስለ ክሱ አብራርተዋል። ሁላችንም አዋጁ ተመልክተን የራሳችን አስተያየት እንይዛለን። እንደ ሕግ ባለሙያ በተናገርን ቁጥር መንግስት ካልጣመው ጥፋተኛ ናችሁ ልንባል ነው ማለት ነው በማለት ተከሳሿ የራሷን አስተያየት ማንጸባረቋን ጠቁመዋል። ትንታኔው የምትሰራው ትንታኔ ላይ ሰው ተሳስታ ተብሎ ጥላቻ ተብሎ አይከሰስም። ፍላጎቷን መታየት አለበት፣ በየቀኑ የምታደርገው ነው ሲሉ ክሱን አጣጥለዋል። ክሱ ውድቅ ማድረግ ያለበት ነው ያሉት አቶ አንዱዓለም ክሱ እንዲቋረጥ አቤቱታ እንደሚያቀርቡ ለቢቢሲ ተናግረዋል። ጠበቃዋ በአወዛጋቢው አዋጅ ዙሪያ በግል ከተከሳሿ የተለየ ሀሳብ እንዳላቸው ጠቁመው አስተያየቷ የሚያሳስር ቀርቶ የሚያስወቅስም የሚያነጋግርም አይደለም ብለዋል። የክሱን አንድምታ በሚመለከት ቢቢሲ የጠየቁት አቶ አንዱዓለም በጣም አሳሳቢና መጥፎ አዝማሚያ ብለውታል። መንግስት በሚረዳ መልኩ አልተቸችም ማለት የሚያሳስር ከሆነም መንግስትን በሚረዳ መልኩ አልተነተነችም ማለት የሚያሳስር ከሆነ በጣም አሳሳቢ ነው፣ መጥፎ አዝማሚያም ነው ሲሉ አብራርተዋል። ፍርድ ቤቱ የግራ ቀኙን ለመስማት ለሐምሌ 4 2017 ዓ.ም ቀጠሮ ሰጥቷል። ጠበቃ ሰብለ አሰፋ የተከሰሰችበት አዋጅ የወንጀል ተጠያቂነት ሲገለጥ ወንጀሉ የተፈጸመው ከ5,000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 100,000 ያልበለጠ መቀጮ ይሆናል ይላል። ባለፈው ሳምንት በሕዝብ ተወካዮች ምክር ቤት የጸደቀው በሽፋን ስር ምርመራ የሚያከናውነው ሰው ከአቅሙ በላይና ከፈቃዱ ውጭ ለሚፈጸመው ከግድያ ውጭ የሆነ ወንጀል ክስ እንዲያቀርብበትም የሚያደርግ ነው። ይህ የአዋጅ አካል ከተወሰኑ የምክር ቤት አባላት ተቃውሞና ጥያቄ የቀረበበት ሲሆን የመብት ተቆርቋሪዎችም ለሰብአዊ መብቶች ጥሰት በር ይከፍታል በሚል ስጋታቸውን እየገለጹ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
የማህበራዊ ሚዲያ ባለቤቶች በኢትዮጵያ ከሚያገኙት ገቢ ለመንግስት ግብር ሊከፍሉ ይገባል ተባለ። ከማህበራዊ ሚዲያ አገልግሎት ክፍያ የሚሰበስቡ ድርጅቶች፣ ኩባንያዎች በኢትዮጵያ የማስታወቂያ ሕግ መሰረት ታክስ ሊከፍሉ እንደሚገባ ተገለጸ። ይህ የተገለጸው የኢትዮጵያ መገናኛ ብዙኃን ባለስልጣናት ሰኔ 12 ቀን 2017 ዓ.ም የሐሰተኛ መረጃና የጥላቻ ንግግር አስመልክቶ ለሶስተኛ ጊዜ ያዘጋጀውን ጥናታዊ ሪፖርት ይፋ ሲያደርግ ነው። በሪፖርቱ በኢትዮጵያ አገልግሎት የሚሰጡ እንደ ሜታ፣ ኤክስ፣ ትዊተር የመሳሰሉ ድርጅቶች በኢትዮጵያ ካሉ የአገልግሎት ተጠቃሚዎች ከሚያገኙት ገቢ ላይ በማስታወቂያ ሕጉ መሰረት ለመንግስት ታክስ ሊከፍሉ እንደሚገባ ተመልክቷል። ጥናታዊ ሪፖርቱን ያቀረቡት የኢትዮጵያ መገናኛ ብዙኃን ባለስልጣናት ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ ኢትዮጵያ የማህበራዊ ሚዲያ ሕግ ልታወጣ እንደሚገባ እና በዚህም ድርጅቶች ሊፈጽሙት የሚገባውን ክፍያ እንዲካተት በጥናቱ መታየቱንም ገልጸዋል። ከ44 ሚሊዮን የኢንተርኔት ተጠቃሚዎች ውስጥ 4 ሚሊዮን ያህሉ የማህበራዊ ትስስር ገጾች ተጠቃሚ መሆናቸውን የገለጹት አቶ ታምራት፣ ይህ ቁጥር በሀገሪቱ ካለው አጠቃላይ ሕዝብ ቁጥር አንጻር ዝቅተኛ ቢሆንም አጀንዳ ከመፍጠር አኳያ ከፍተኛ አቅም አለው ብለዋል። ጥናቱ ከፍተኛ ተጠቃሚ ቁጥር ባላቸው 5 የማህበራዊ ሚዲያዎች ላይ መሰረት ያደረገ መሆኑን፣ በዚህ ከ5,000 በላይ ተከታይ ያላቸው ተጽዕኖ ፈጣሪ ሰዎች የማህበራዊ ሚዲያ ገጻቸው መታየቱን እንዲሁም ከተለያዩ ማህበረሰብ ክፍሎች ከተውጣጡ 1,700 ሰዎች መረጃዎች መሰብሰባቸውንም ገልጸዋል። በዚህም አብዛኛው የጥላቻ ንግግር፣ የሐሰተኛ መረጃ የተሰራጨው በፌስቡክ፣ በቲክቶክ እና በቴሌግራም በጽሑፍና በተንቀሳቃሽ ምስል መሆኑንም በግኝቱ ተገልጿል። በታዋቂ ሰዎች ከፍተኛውን ቁጥር የያዘውን ማለትም ከ56 በመቶ በላይ የሚሆኑ የጥላቻ ንግግርና ሐሰተኛ መረጃ እንደሚያሰራጩ የተገለጸ ሲሆን፣ የጥላቻ ንግግሩ ትኩረት የሚያደርገውም በሰዎች የፖለቲካ አመለካከት ላይ መሆኑንም፣ ብሔርና ሃይማኖትን መሰረት ያደረጉ የጥላቻ ንግግሮች ደግሞ 6 በመቶ እንደሚከተሉ አማካሪው ገልጸዋል። የጥላቻ ንግግርና ሐሰተኛ መረጃን የሚያሰራጩ አካላት በማህበረሰብ ውስጥ ግጭት ለመቀስቀስ፣ መንግስትና የመንግስት ተቋማት ስራቸውን ተረጋግተው እንዳያከናውኑ ለማድረግ፣ የግለሰቦችን የቡድኖችን ስም ለማጠልሸት እንዲሁም ዜጎች ላለመጥናት ለጥቃት እንዲነሳሱ ለመቀስቀስ የሚፈልጉ ናቸው ተብለዋል። የማህበራዊ ሚዲያ አገልግሎት የሚሰጡ ድርጅቶች በገጽታቸው የተላለፉ መልዕክቶችን፣ የጥላቻ ንግግሮችን፣ ሐሰተኛ መረጃ የሚሆኑ ጥቆማ ሲደርሳቸው ከገጾቻቸው እንዲያጠፉ ሲጠይቁ ምንም እንኳ የሀገሪቱ ሕግ የሚያስገድዳቸው ቢሆንም ፈቃደኛ እንደማይሆኑ አቶ ታምራት አስረድተዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።